እንላለው ትበትናለች ለሚቀጥለው ወር ብላ ቃል ትነይታለች ቃል ትገባለች ለሚቀጥለው ወር ከዛም በኋላ ታውቃላችሁ አንዲት መውቀፍ ነግራችሁ ልክ ከዚህ ካለችበት ሀገር በተለይ ህገ ወጡና ተይዛ ስትሄድ ሰላም አለይኩም ሚላት የለም የተወሰነች ዝዟዟርና አሁንም ተመልሳ ቤት ትመጣለች ያቺ ሙነቀባ ሁና ኒቃብ ለብሳ ጓንት እየለበሰች የነበረች በባህር ወንድ ጋር እየተጋፋች በተለያዩ ዜጋዎች እየተደፈረች ትመጣለች በዚህ መንገድ ስትመጡ በጅቡቲ መንገድ ከተመጣ በአፋር ክልል ሲመጣ በዚህ በአፋር ክልል ሲመጣ ወይም በወዲያኛው በኩል ደግሞ በአዲስ አበባ ላይ በሐረር ውስጥ ሲታለፍ በዛ ካለፈች ደወል ድንበር ላይ ትንኮሳለ ከዛ ስታልፍ ሶማሌዎች ከዛ ይቀበሏታል ትንኮሳለ ከዛ ስታልፍ አሁንም ጅቡቲ ላይ ትንኮሳለ ከዛ ካለፈች አሁንም የመን ላይ ወይም ደግሞ ጀልባ መውጫ ላይ ትንኮሳለ ሴት ናት ምንም ልታመጣ ትችል ከዛ ካለፈች የመን ላይ ትንኮሳለ ከየመን ካለፈች የመን መንገዱን ይሄን አቋርጣ ስትሄድ አሁን ድንበር ላይ አለ የሳውዲን ድንበር ስታቋርጣ አሁንም ትንኮሳለ ከዚህ ሁሉ ብቻዋን ነው የምትሄደው ባሏ አብሯት ሲኖር አያስጠላትም በነገራችን ማለት ልታውቁ የሚገባ ነገር ባሏን ፍለፊት ባሏን ወደዛ ዘወር ብሎ ሚስቱን ወስደውበት የሚደፍሩበት የሚስቱን ድምጽ 5-6 ሆኖ ሲደፍሯት እየሰማ ምንም ሊያመጣ የማይችላል ምንም ሊያመጣ አይችልም ቢበዛ ይገደላል ሰላም አለይኩም ቢበዛ በሰደፍ አናቱን ይልታ ራሱን ይስታል خلاص አለቀ ጉዳዩ ቢበዛ ማለት በቃ የሆነ ድንፋታ ከተሰማው በሰደፍ በመሰረቂ ጭንቅላቱን ይልታል ወይ አንገቱን ቦታ ይልታል ይወርቃል ራሱን ይስታ እንደፈለጉ ይጫወቱባታል ይመልሷታል ምንም አያመጣም በዚህ መልኩ ትመጣለች በዚህ መልኩ መታዝህ ልሰድቅ ትላለች ከጠለብ ይጠፋል ከጠለብ ስትጠፋ ያስጠፋት አካል በርካታ የደረሰ በፈቷ መንገድ የጠየቁትን ነው የምነግራችሁ ያስጠፋት ወይም ያስጠፋቻት ጓደኛዋ ባሏ ወይ ወንድሟ ትተነኮሳለች እዛ ጋር ከዛ ጠፍታ ሌላ ቦታ ስትሄድ ነው እዛኛው ጋርም እንደዚሁ ችግር አለ ከዛ ተነቁል ታደርጋለች ከዛኛው እዛ ጋር በሄደችበት ትንኮሳ ያጣትም ከዛ ወይ እንደዚህ ሆነ እኮ ያ ኡስታዝ እኔ እንደዚህ 500 1000 ነይቻለሁ ትላለች ለምን ነየትሽ አይደለም ከዛም በኋላ ዲኮ ችግር እንትን ብሎ እኔ እኮ እንደዚህ ሁኚ እኔ እንደዚህ ብዬ ነይቼ ነው ማለቃቀስ ይመጣል በኋላ ላይ ስለዚህ ለአላህ ብሎ የሚያቀራችሁ ያቀራችሁ ለአላህ ብሎ የሚያስተምራችሁ ያስተምራችሁ ለአላህ ብሎ የሚመክራችሁ ይምከራችሁ ገንዘባችሁን ግን ያዙ ስደት ዓለም ላይ ያሉ ሴቶችን ለማቅራት ኢትዮጵያ ውስጥ ያለው ኪታብ ለማቅራትም በለው ቁርአን ለማቅራትም በለው ዳዕዋ ላይ አስተምርም በለው ሙሐደራ ለመስጠትም በለው በኢሞ ላይ ተሰብስበው ያ ረቢ ሰብርና ከሌላ አገር ግን ሰላምታ አይመልስላትም ከሌላ ሀገር አሰላሙ አለይኩም ብትል ሌላ ከኢትዮጵያ መሆኗን ካወቀ ሰላምታ አይመልስ ወጣቱ በዚህ በኩል ተጠምዷል እና ታዲያ የስደት ሳውዲ ስደት ዓለም ላይ ያሉት ሴቶች ምን ኖሯቸው ነው ከሷሃባ ምን ዘመን ሷሃባ ናቸው እንደነሱ አይደሉም ገንዘብ አላት ብር አላት ትሰራለች የተፈለገው ብሩ ነው ማለት ነው ሰነዱ ላይ መቁላ ቢኖርም የነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ አለ اقرأوا القرآن فإنه يأتي أقوام يقرؤون القرآن ويتأكلون به أو كما قال عليه الصلاة والسلام قرآن نقروا ودفيت سوتش يمطالو قرآن نقرتو بዛ በቁርአን የሚኗኗሩበት የሚበሉበት ይቀሩና ይበሉበታል ይቀሩና ጊፍት ይጠብቁበታል ይቀራ ቁጭ ብሎ ቁርአን እየቀራ ጊፍት ይጠብቅበታል ዘመናዊ ከፈለጋችሁ ማለት ነው እየቀራ ጊፍት ይጠብቃል ከታች እያቀራ እጅ ይዘረጋል እና በነዚህ ሁለቶች ላይ እናገር ነው ከደርሳችንም ዘገየው ትንሽ عموما እነዚህ ሁለቶች ላይ ነው ልናገር የፈለኩት ቁርአንን አከለ አዲስ የለቀቀው ዘፈን ብላችሁ ከቁርአን ጋር ከዛ ቁርአን የምትለቁ ሰዎች ቁርአንን እየናቃችሁ ነው የአላህን ንግግር እየረገጣችሁ ነው ሄዳችሁ ላይክም ኮሜንትም ምናምን የምታደርጉ ሰዎችም አደብ አይደለም ከአላህ ጋር አብደን የሚሄድ አይደለም ከሸሪዓ ጋር የሚሄድ አይደለም አከለ ያወጣው አዲስ ዘፈን ብለህ ከዛም በኋላ ቁርአንን በኋላ መክፈት እንዴ የፈለገው ያዳምጥ የፈለገው ያዳምጥ የአላህን ንግግር በሙዚቃ ተመስለዋል እንዴ
ይሄ አደብ አይደለም። ቅድም ስናገር ያልሰማችሁ ስሙው ነው። አደብ አይደለም። ከሸሪዓ ጋር አይሄድም። ከቁርአን ጋር አይሄድም። ቁርአኑን ክፈተው የፈለገው ያዳምጠው፣ የፈለገው ይቶ አላህ ሱብሓነሁ ወተዓላ እኮ ወመን አዕረض ዐን ዚክሪ ፈኢነ ለሁ መዒሸተን ضንካ ብሏል። ወነሕሹሩሁ የውመል ቂያመቲ አዕማ። ከአላህ ትውስታ አላህ ካስታወሰው አላህን ከማውሳት የራቀ ሰው ህይወቱ አጣብቅኝና ችግር መከራ ነው የሚሆንለት። ضንክ ነው። የውመል ቂያማም እውር አድርገን እንቀሰቅሰዋለን ብሏል። ካልፈራ አላህን አንተ ቁርአኑ ልቀቅለት፣ ከቻልክ በትርጉም ልቀቅለት። ነገር ግን አከሌ ያወጣው አዲሱ ዘፈን ብለህ ቁርአንን መክፈት ዐይብ፣ ወላሂ ዐይብ ነው። ጭራሽ አይባልም። በተለይ ደግሞ አንድ እስላም ጠል የሆኑ ሰዎች ዘፈን ነው፣ አዝማሪ ነው። በጥቅሉ አትለዩት። የምናውቀው እኛ አዝማሪ ነው፣ ድሮ አዝማሪ ነው የሚባለው። አሁን ያው ሌላ ስም እየተሰጠው ፈናን ምናምን እየተሞገሰ መጣ እንጂ ዘፋኝ አዝማሪ ነው እኛ የምናውቀው። አዝማሪ ነው። ስለዚህ የአላህን ንግግር ከአዝማሪ ጋር ማመሳሰል ለይሰ አደበን፣ ሐዲስ ጋር ማመሳሰል ለይሰ አደበን። አላህን ፍሩ። ይሄ ልፈልጋው። ሁለተኛው እንዳልኳችሁ ገንዘባችሁን ያዙ። ገንዘቤን ሰጠው ተበላው ያዙ ልቀቁኝም አትበሉ። መስማት አንፈልግም። ሰለፊ ነኝ ይበል ኸለፊ ነኝ ይበል ማሁ ሰለፊ ስለሆነ ገንዘባችሁ ስጡ ያላለ እንዴ? ወይ እኔ ሰለፊ ነኝ ስላለ ገንዘብ ስጡ ያላችሁ አለ እንዴ? ኢኽዋኖች ሰው ገንዘብ ይበዘብዛሉ እየተባለ መልሰ በሰለፊ ስም መበዝበዝ ያው ነው። መልፈርቅ ጠይብ መንሃጃችሁ ይለያይ ይችላል። በገንዘብ ላይ አንዱ ናችኋል፣ በማጭበርበር ላይ አንዱ ናችኋል፣ ሰውን በመብላት ላይ አንዱ ናችኋል። ስለዚህ አንድኛው እኔ ሰለፊ ነኝ መንሃጄ ሰለፊ ነው ኢኽዋኖች እንዲህ ናቸው ሱፊያ እንዲህ ናቸው ብሎ መልስ ስለሰጠ ገንዘብን አውጥተህ ስጥ ማለት አይደለም። ላ በተለይ የስደት ዓለም ላይ ያላችሁ እህቶች ነው የተናገርኩ ያለው። ምክንያቱም ከእናንተ በኩል ነው ብዙ ጊዜ አይዞሽ ሱመያ አንቺ ሰለፊ እኮ ናት፣ እሷ እኮ ቢድዓ አይበግራትም፣ ከቢድዓ ባለቤት ጋር እና ከሌ ራሱ እንደዘርጓ እኛም እንደዚህ እናደርጋለን። ላ ወላሂ ሂዱ ተፎካከሩ። እናንተ ረቀቅ ያለ መኪና ይዛችሁ ሚስቶቻችሁን ቤት አስቀምጣችሁ ረቀቅ ያለ መኪና ይዛችሁ ወይም ደግሞ ዘና ብላችሁ አገራችሁ ላይ ቁጭ ብላችሁ ወይም ሚስትና ልጆችን በዙሪያ አድርገህ እዚህ ጋር ታልባለ። ላ ያ ሐቢቢ ላ አጭሩ ነገር ማለት ላ እስቲ ሚስት ሂድና ትሸቅልና ታምጣና ሰድቆሽ ሙሽኪላ። እኔ አባት አለኝ፣ ልጆች አለኝ፣ ወንድም አለኝ፣ ለነሱ ያስፈልገኛል የሚል መልስ ስጡ እና አባት የሌላት ላም ሁሉንም የሚያልባት አሉ። ይበቃናል። ቢስሚላህ